በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበራችሁ ኦርቶዶክሳውያን በሀገርም በውጭም ያላችሁ እነሆ የመርከብ ሚዲያ ተከታታዮች የሆናችሁ እንግዲህ ይሄ የምታዩት እጹብና ድንቅ የሆነ እንግዲህ በሰው አእምሮ የማይገመት እግዚአብሔር ግን ጥበብ በሰጣቸው ሰዎች እጅ የተጠበበ ጥበብ ሰማያዊ ማለት እንችላለን። ግን በምድር የተሰራ ሰማያዊ ጥበብ እንግዲህ ይህንን ለሰው ልጆች የሰጠ አምላክ ክብር ምስጋና ይግባው። ምናልባት ይህንን ስፍራ አልነግራችሁም፣ ራሱን የቻለ ፕሮግራም ስላለው፣ ራሱን የቻለ ማስታወቂያ ስላለው፣ ራሱን የቻለ ምርቃት ስላለው፣ ራሱን የቻለ ሚዲያ ስለሚያስተላልፈው እኔ ግን ለአገልግሎት ሄጄ ገብቼ ያየሁት በጣም እየተደነቅኩና በጣም እየተመሰጥኩ ነው ያየሁት። እንግዲህ እግዚአብሔር እጁ ሰፊ ነው፣ ደግም አምላክ ነው፣ ሩሩህም አምላክ ነው። ይሄንን ጥበብ ለሰው ልጆች የሰጠ ይሄንን ሞያ ይሄንን የተመረጠ ዕውቀት ለሰው ልጆች የሰጠ አምላክ ክብር ምስጋና ይግባው እላለሁ። እውነት እላችኋለሁ እኔ በጣም የገረመኝ በጣም ለካ እግዚአብሔር በሰዎች ላይ አድሮ እንዲህ ለአእምሮ የማይታመን ለአእምሮ የማይቻል እንዲህ እጹብ ድንቅ የሆነ ጥበብ በሰዎች ላይ አድሮ ይሰራል ማለት ነው። በጣም የሚገርም ነው የስዕሉ አሳሳል፣ እንደገና የቀለሙ ውህደት በጣም የሚገርም ነው። የሚገርማችሁ እኔ በጣም በግርምት ነበር እያየሁት ያለሁትና እንግዲህ ይሄ ቤተክርስቲያን ከተጀመረ ብዙ አመታት ሆኖታል። አሁን በመጠናቀቅ ላይ ነው ያለው። ቅድም እንደነገርኳችሁ የት ነው መቼ ነው የሚመረቀው የሚለውን ራሱን የቻለ ሚዲያ ስላለው ስለሚያስተላልፈው ነው። እኔ እንዲያው በዚች በቁንጽል አንደበቴ ዝም ብዬ ቆንጽዬ እንዳላስተላልፋት ከሚል የተነሳ ነውና እንግዲህ ይሄ ቤተክርስቲያን ሲመረቅ በሰፊው በሚዲያ ላይ እንግዲህ ይሰራጫል። እኔ ግን እንዲያው ስለሄድኩኝ ከዚህ ስፍራ ስለገባሁኝ እንዲያው ትንሽ ቀረጽ አድርጌ ለእናንተ ላካፍላችሁ ከማለት የተነሳ ነው። እንግዲህ ያው ገና አላለቀም፣ ውስጡ የጽዳት ስራ እየተሰራ ነው። ስዕሎቹ በእንደዚህ አይነት መልኩ ተውበው አልቀዋል ማለት ነው። መንበሩ እየገባ ነው። እንደገና የውስጡ ጽዳት እየተሰራ ነው። ከላይ ያለው ስታዩት እንግዲህ ሰማይ አይደለም፣ ሰማይ ይመስላል አይደለ? ሰማይ ነው የሚመስለው፣ ግን ቤተ መቅደስ ነው፣ ሰማይ አይደለም። የስዕሉ አሳሳል እንደነገርኳችሁ ነው። የምገልጥበት ቋንቋ የለኝም። ጌታችን የአምላካችን የመድኃኒታችን ኢየሱስ ክርስቶስ እንግዲህ የስቅለቱ ስዕል ይሄውና ያሳያችሁ ነው። እንደነገርኳችሁ ነው። ግን በጣም ከመገረሜ የተነሳ ዝም ብዬ ያየሁት ነበር። ግን እንዲያው ለተከታዮቼ እንዲያው እስቲ ቀረጽ አድርጌ በትንሽ ቪዲዮ አድርጌ ላሳይ በማለት ነውና ይሄንን ያደረኩላችሁ ያለሁት እየላኩላችሁ ይውላችሁ። ከርቀት ስትመለከቱት የሚገርም ነው። ይሄው በማርያም ተመልከቱ፣ በማርያም በእግዚአብሔር ተመልከቱ፣ ብቻ ተመልከቱ። ይውላችሁ ተመልከቱ። አይገርም? እኔ ገረመኝ። እንግዲህ እኔ በጣም ደንቆኛል። እኔ በጣም ነው የተመሰጥኩት። እኔ በጣም ነው የረካሁት። እንግዲህ እግዚአብሔር ይሄንን
በዚህ በተዋበ ቤተ መቅደስ ውስጥ ሆነን እግዚአብሔርን እንድናገለግል የፈቀደ እርሱ ነው። በዚህ በተዋበ ቤተ መቅደስ ውስጥ እኛም ተውበን ነፍሳችንም ተውባ በጽድቅ ተውባ ስጋ ወደሙን እንድንቀበልበት ለንስሐ በቅተን የእግዚአብሔርን ማዳን አይተን እነሆ በስጋም በነፍስም እንድንባረክበት በስጋም በነፍስም አስተውሉ። ይሄው ሳቀርብላችሁ እንግዲህ ሊያውም ስልኬ ትንሿ የእጅ ስልክ ናት። ጥራት ባለው ስልክማ ቢቀዳ ቢቀረጽ ምን ትላላችሁ? እርግጠኛ ነኝ በጣም እንደምትደሰቱበት እርግጠኛ ነኝ። መቼም ይሄንን ቪዲዮ ለ50 ለ60 ለ100 ሰው ሼር ማያደርጋለ ብዬ አላስብም። እንግዲህ ግን ትንሽ ያው እናንተ ትቆጡኛላችሁ ብዬ አስባለሁ። ለምን ቦታውን አልነገርከንም? የት ነው? ለምን ሳትነግረን ልትሉ ትችላላችሁ። ግን ምክንያት የምንድነው? በዚህች ቁንጽል ቪዲዮ የዚህን የቤተ ክርስቲያንን ውበት መግለጽ ስለማልችል ራሱን የቻለ ታላላቅ ሚዲያዎች በምርቃቱ ስለሚመጡ ብፁዓን ሊቃነ ጳጳሳት በተገኙበት ነው የሚመረቀው። እንግዲህ ወደ ላይ ነው እስካሁን ያሳየኋቸው። ይሄ ገና ንጣፍ አልተነጠፈም። ስለዚህ እንግዲህ ሲመረቅ በጣም ብዙ እንግዶች ነው የሚመጡት። ብፁዓን ሊቃነ ጳጳሳት ጭምር እንግዲህ አሉ የተባሉ እንግዶች ይመጣሉ። ያን ጊዜ እንግዲህ ስንት ሚዲያ ወደዚህ ስፍራ መጥቶ ይህን ቤተ ክርስቲያን ቀርጾ እንደሚያስተዋውቀው ምንም ጥርጥር የለም ወይ ምንም ጥያቄ አያስፈልገውም። ብዙ ሚዲያዎች ያው እንግዲህ በቦታው ላይ ይገኛሉ። የዚህን ቤተ ክርስቲያን ታሪክ አሰራር የት እንደሆነ ያንዳንዱ ለዓለም ያሰራጫሉ ማለት ነው። ለዓለም ያሰራጫሉ ማለት ነው። እንግዲህ ይሄንን በዚህ ያያችሁ እንደገና ደግሞ የቦታው ስም ተነግሮ አካባቢው የት እንደሆነ እናንተም ደግሞ እቺን ያያችኋትን በኔ በጥቂቷ ቪዲዮ ያያችኋትን ቤተ መቅደስ ወይንም ማስረጃ በሰፊው አይታችሁ በአካልም መታችሁ ከቦታው በረከት ታገኛላችሁ ብዬ አስባለሁ። የተከበራችሁና የተወደዳችሁ ኦርቶዶክሳውያን በሀገርም በውጭም ያላችሁ በይበልጥ በውጭ ያላችሁ እግዚአብሔር በሰላም ወደ ሀገራችሁ መልሷችሁ በእንደዚህ አይነት ቤተ መቅደስ ውስጥ ክቡር ስጋውን ክቡር ደሙን እንድትቀበሉ የአምላካችን የመድኃኒታችን የኢየሱስ ክርስቶስ መልካም ፈቃድ ይሁንልን። ይችን ታህል ወደ እናንተ ቀርጬ ልክያለሁ ማለት ነው። እንግዲህ ከናንተ የሚጠበቀው ሼር ማድረግ፣ ሰው ይደመም፣ ሰው እግዚአብሔርን ያመስግን፣ ሰው እግዚአብሔርን ያድንቅ። እግዚአብሔር የባረካቸው ጣቶች፣ እግዚአብሔር የባረካቸው እጆች፣ እግዚአብሔር የመረጣቸው ክንዶች ይህንን ይሰራሉ፣ ይህንን ይጠበባሉ። የተረገሙ ክንዶች የተረከሙ እጆች ደግሞ ቤተ መቅደስን ያፈርሳሉ። የተባረኩ እጆች ደግሞ እንዲህ አይነት ቤተ መቅደስ ያንጻሉ ማለት ነው። ስለዚህ ይሄንን ያደረገ አምላክ ክብር ምስጋና ይግባው። የሚገርማቸው ይሄ ሁሉ እኮ ለኔና ለናንተ ነው። ለኔና እናንተ እንድናመሰግንበት፣ ለኔና እናንተ ክቡር ስጋውን ክቡር ደሙን እንድንቀበልበት በወንጌሉ በቅዳሴው በመሐሌቱ በሰዓታቱ በኪዳኑ እንድንባረክ ይሄንን ያደረገ አምላክ ነው። ክብር ምስጋና ይግባው ነው። ምን እንላለን? ሌላ ተመስገን ከማለት ውጪ ሌላ ምንም የምንለው የለም። የእግዚአብሔር ቤተሰቦች እንግዲህ እቺን ታህል አቅርቤላችኋለሁ። እንግዲህ ለአገልግሎት ሄጄ ነው ብያችኋለሁ። የት ነው ለምትሉ እንግዲህ በቅርብ ወራት 2-3 ወር ሳበማይሆን በሁለት ወር አካባቢ ይመረቃል። ያኔ በሰፊው የት እንደሆነ ተሰማላችሁ ታውቃላችሁ። እኔም እንግዲህ እድሉ ከገጠመኝ ያኔም ተገኝቼ እንግዲህ ቀጥታ ላይቭ አስተላልፋለሁ።
ያኔ ያስተላለፍኩላችሁ ያኔ የላኩላችሁ ይሄ ቤተ መቅደስ ነው ይሄም ያለው እዚህ ሀገር እዚህ አካባቢ ነው ከዚህ ስፍራ ነው ብዬ እልክላችኋለሁ ማለት ነው እግዚአብሔር ይባርካችሁ እግዚአብሔር ይቀድሳችሁ እግዚአብሔር መጨረሻችሁን ያሳምርላችሁ ዘራችሁ ይባረክ ሼር ላይክ ማድረግ አትርሱ ተባረኩ